ልሄድ? እኔ ምን አቅልላለሁ? ታለሚ እንደው እባክሽ ባቡዬ እንዳትለኝ ነግሬሃለሁ። ጨነቀኝ እኮ ታለሚ። የራስ ጉዳይ ነው፣ እኔ አያገባኝም። እንደው ምን ተሻለኝ ዘንድሮ? አሁን ውጣልኝ፣ በቃ ውጣ። እኔ እኮ የት እንደሚሄድ ግራ ገባኝ። የሰው ሀገር ጅብ እኮ ሊበላኝ ነው። ለምን ቁርጥምጥም አያደርግህም? እኔ ምን አገባኝ? በቃ ጨካንሽ። እኔ ምን ብዬ ነው የምጨክንብህ? እኔ አልፈጠርኩክ። ጨካንሽ እንጂ የሰው ሀገር ጅብ ይብላ ብለሽ አሳልፍ ይሰጥሽ። እንደው እባክህ ለአቡዬ አባቴ ብለህ በቃ ተወኝ። ታለሚ ወይኔ ደምን ለውጣልኝ አልኩ። በቃ ውጣ። እንዴ ልደር ይስልግ ባህት ታለሚ። እኔ ምን አባቅልሃለሁ? እንግዲህ ከፈረሽብኝ ምን አደርጋለሁ? በቃ ውጣልኝ። ተሰማኛለህ? በድጋሚ አጠገቤ ብትደርስ ውርድ ከራሴ። እሺ ኤልያስ፣ ሻይ ላፍላ? አይ አያስፈልግም። አለ እንዴ እዚህ ድረስ መጣ በባዶ ልትመለስ ነው? እፈልግሃለሁ እና ያልሽኝ ሻይ ልጋብዥኝ ነው? እኔ እኮ ያው ዝም ብለን ከምንቀመጥ ብዬ ነው። እኔ ሻይ ላይ እስከዚህ ምን እንደሆንኩ ታውቂያለሽ አይደል? እሺ በቃ ካልክ። እኔ የምልሽ ሀና ግን ደህና ነሽ? አይደለሁም ኤልያስ። የጆሮ ነገር ነው አይደል ያስጨነቀሽ? በቃ ሁሉም ነገር ነው ያስጠላኝ። እሱ ደግሞ ምን ማለት ነው? እንዴት? ኤልያስ ቆይ ለምንድን ነው ግን ወደዚህ ስመጣ አትሂጂ ያላልከኝ? አዲስ አበባ እኮ የመጣሽው ለመዝናናት አይደለም? እዚህ ከመጣሁኝ በኋላ ምንም ጥሩ ነገር አግኝቼ አላውቅም። ቆይ ከአባትሽ ጤና በላይ ምን ቢኖር ነው እንደዚህ የምታማሪው? ለሱማ የሚበቃኝን ያላመሰገንኩት እኮ። ይኸውልሽ ሀኒዬ፣ እኛ ችኩልና ደካማ ስለሆንን ነው እንጂ እኮ ፈጣሪ የሚከለክለን የማይሆንን ነገር ነው። ስለዚህ አሴር አንቺን አያገባሽም እያልከኝ ነው? አረ እንደሱ አይደለም። ቆይ ይሄ እኔ ምንም አልገባኝም። ቆይ ግን ምንድን ነው እየሆናችሁ ያላችሁት? ይህንን እሷ ናት የምታውቀው። አግኝቻት ነበር እንጋባ ብለው እምቢ አለኝ አለች። እና አመንካት እንዴ? እስኪ ንገረኝ፣ እንዴት ነው ማለምናት? ኢላ እኔ ሀና ጸባይ ምንም ሊገባኝ አልቻለም። እሷ ሲከፋት ወይ ሲጨንቃት ወይ የሆነ ነገር ስትፈልግ እኮ ነው የምትፈልገኝ። እንዴ ከዚህ በላይ ምን የሚያስደስት ነገር አለ? አንድ ሰው በጨነቀው ሰዓት ከጎኑ ከሆንክለት ከዚህ በላይ ምን ደስ የሚል ነገር አለ? ኢላ እኔ ሲደክማት የምታርፍብኝ ሰው መሆን ሳይሆን ድክመቷንም ጀግንነቷንም በእኔ እንድታይ ነው የምፈልገው። ጆሮ ትክክል ነህ። ያንተ ፍርሃት እኮ ይገባኛል። ግን ደግሞ ሀናም ቢሆን ሰው ናት። ልትሳሳት ስለምችል ልንረዳት ይገባል። እኔ እየበቃኝ ነው። የእሷ ነገር በጣም ድክም እያለኝ ነው። እንደዚህ በቀላሉማ መድከም የለብህም። ፍቅር እኮ ትዕግስትን ይፈልጋል። ቆይ ከዚህ በላይ እንዴት እንድታገሳት ነው የምትፈልገው? እሷ እኮ ከስህተቷ መማር አትፈልግም። ሰላም እንዴት ናችሁ? ኖላዊ ድራማ ተከታታዮች በያላችሁበት ሰላማችሁ ብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ኖላዊ ድራማም ቀጣዩን ክፍል ዛሬ ይዘንላችሁ መጥተናል። የድንብላል ወንድም ከእስር ቤት ተፈቷልኝ። የድንብላል ወንድም እንግዲህ ወይዘሮ ሜላትን ወርቅ ሰርቆ ስለተሰረቀበት ታስሮ በድንብላል ፈንታ ታስሮ ነበር። ድንብላል ቀጥታ እስር ቤት ሄዳ እንግዲህ እንደተፈታ ነፃ እንደሆነና እነሱ ክሱን እንዳነሱለት ነግረዋለች ማለት ነው። ነገር ግን እሷ የሰዎቹን ወርቅ ከየትም ብለህ ፈልገህ እንድታመጣ ፈልጋለሁ አለችው። ያው ሰርቼ ማምጣት እችላለሁ እንጂ ከሰረቁት በኋላ እንዴት አገኘዋለሁ ሲላተኝ፣ እሷ ደግሞ አንተ ሲጀምር ምን አይነት ስራ ሰርተ ነው ወይም ሁሉ ገንዘብ ያዘ ወርቅ የምታመጣው? ብቻ ውጣና እንደምንም ብለህ ገንዘብ መልስ ብለዋለች ማለት ነው። እሱም ከእስር ቤት ነፃ መሆኑን ስላወቀ ቀጥታ እነ ተምቹ ወደ ቆሙበት ቦታ ነበር የሄደው። እናም እዛም ተገናኝተው እህቱ በጣም እንደተቀየመችው ነገራቸው ማለት ነው። ምክንያቱም ጭራሽ ስሟን እንኳን እህት አለም ሲላት እባክህ እህት ያትበለኝ እንዲሁ በምን ቀን ነው እንዳንተ አይነት ማፈሪያ ወንድ የተሰጠኝ እያለች ፊቱ ላይ በጣም እየተማረረች እና በጣም አመራበት ስለነበረ በጣም ተቀየመችኝ ብሎ እየነገራቸው ነበር። ተምቹ ግን እሷ እኮ ድሮም ገገማና ሲጀመር ብሎ ሲሰድባተኝ እህቴንማ ገገማ አትበላት፣ ምክንያቱም የኔና የሷ ጸብ በሁለታችን መካከል ነው። ግን እንደዚህ ብለህ ስትሳደብ ዝም አልልም፣ ምንም ብትሆን እኮ የእህቴ እናቴ ልጅ ናት ምናምን እያሉ እየተከራከሩ ነበረ። እናም በቃ አሁን አንተ አታስብ ምን ተባልክ ሲለው የወርቁን ፈልገህ እንድታገኝ ነው ያለች ሲለው፣ ጆሮ ደግሞ አንተ አታስብ
በዚህ ሰፈር ያሉት ሌቦቹን ሁሉ ስለምናውቃቸው አንተ ደግሞ በመልክ የምታውቀው ከሆነ ተጠቁመንና አፈላልገን እናገኘዋለን፣ በቅርቡ ወርቁ ይገኛል ብሎ እንግዲህ ተምቹ እያፈላለገ ይገኛል ማለት ነው። ያው ተምቹና ጆሮ እያፈላለጉ ያሉት ያው የሰፈሩ ሌቦች ምናምን ስለሚያውቋቸው እርስ በርሳቸው የተጠያየቁ ስለሚያውቁትና ጎበዝ ልጅ ደግሞ ሁሉም ስለሚወደው ምናልባት በዛ ምክንያት እናገኛለን ብለው ስላሰቡ እየፈለገ ይገኛል። እናም ሌባው ደግሞ ያውቀዋል ማለት ነው። እናም ጓደኛው መጥቶ ተምቹ በጣም እየፈለገህ ነው፣ አንተ ብቻ ሳይሆን ሰዎችን ወርቁን የፈለጉት ሰው የወሰዱን ሰው ጠቁመኝ እያለ ነው ምናምን ብሎ አንተ ትልቅ ፋውል ነው የሰራኸው፣ ምክንያቱም ወርቁን የሰረከው የጆሮ ጓደኛ ዘመድ ነው ምናምን ስለው በቃ በጣም ነው የተጨናነቀው። ነገር ግን የሆነ መላ ለመፈለግ ነው ያሰበው ማለት ነው። ልጁ ወርቁን እሱን የወሰዱት ወስዶ ደግሞ ሽጦታል ማለት ነው እንዳጋጣሚ። እና ጆሮ እሱ እንደወሰደው ካወቀበትኝ በጣም ከባድ ስለሚሆን ሌላ የሆነ መላ መፍጠር እንዳለበት ነው ያሰበው። በሌላ በኩል ሀኒቹ አሁንም ወደ እናቷ ቤት አልተመለሰችም፣ እዛው ተቀምጣለች። እናም ስልክ ደውላ ኤልያስን ወደ ቤት እንዲመጣ ጠርተው ነበር። ኤልያስንም መጣ። ግን ለምንድን ነው ያኔ ከደሴ ወደ አዲስ አበባ ስመጣ ዝም ያልከኝ? በቃ እዚህ ቀን አንድም ቀን ተደስቼ አላውቅም፣ በቃ ሁሉ ነገር አስጠልቶኛል እያለችው ነበር። እሱ ደግሞ ለምን ትያለሽ? የአባትሽን ህመም አሳክመሽ እኮ እዚህ ደረጃ ደርሰሻል፣ ማመስገን አለብሽ አላት። እሱ እርግጥ ነው ለሱ በጣም አመስግኛለሁ፣ ግን ሌላውን ነገር ሁሉ ችግር አልቻልኩትም እያለችው ነበር። እሱ ደግሞ ሁሉ ነገር ፈጣሪ የሚሰጠን ነገር ሁሉ ለመልካም እንደሆነ እኛ ስለምንቸኩል ነው እንጂ የምናጣውን ነገር ሁሉ እኮ እግዚአብሔር ይሰጠናል፣ መልሶ ደግሞም የሚወስድብን ነገር ለበጎ ነው እያለ እየመከራት ነበረ። እሷም ያው እንግዲህ በጆሮም ምክንያት በተለያዩ ምክንያቶች እንደተጨናነቀችና ነገሮች እንደከበዷት ነው የተናገረችው ማለት ነው። እሱም ያው የእሷን ሀሳብ ከሰማ በኋላ ቀጥታ ጆሮ ለማግኘት ነው ያሰበው። እናም ታምቹን ሳይጠራ ጆሮን ብቻ ጋበዘውና ከሀና ጋር ቆይ ምንድን ነው እየሆናችሁ ያላችሁት አለው። እሷን ጠይቃት ሲለው እሷን አግኝቻት ነበረ፣ እናም ላግባሽ ብለሃት ነበር። እናም እሷ ከቀናት በኋላ እሺ ስትልህ ደግሞ አንተ ድጋሚ አላገባሽም አልካት እና ምን እየሆናችሁ ነው ብሎ ጠየቀው ማለት ነው። እና እሷ ሲጀመር እኔ ምንም ጸባዩ እየገባኝ አይደለም፣ ምንም ነው እየገባችኝ አይደለም፣ በጣም ግራ ገብተኛለች። ምክንያቱም እሷ ሲጨንቃት ሲደብራት የሆነ ነገር ለመሸሸግ ነው እኔን የምትፈልገኝ እንጂ አንድ ቀን ከልቧ እኔን ፈልገኝ አታውቅም አለው። እናም ይሄ እኮ ጥሩ ነው፣ በቃ አንተን ስለምትወድህ ነው መሸሸጊያ የምታደርግ እንድትረዳት የምትፈልገው ምናምን ብሎ ለማሳመን ሞከረ። እሱ ግን ጆሮ ግን ያው ቆርጦለታል ማለት ነው። ምክንያቱም ሁሌም የሆነ ችግር ሲፈጠር ብቻ ነው እኔን የምትፈልገኝ እንጂ በሌላ ጊዜ ፈልገኝ አታውቅም እያለ እየተማረረ ይገኛል። የሁለታችሁን እንግዲህ ተነጋግራችሁ ችግራችሁን ፍቱ ብሎ መሀላቸው ገብቶ ለማስታረቅ እየሞከረ ነው። ወይዘሮ ሜላትም እንግዲህ አዲሱ ስራዋን ጀምራለች በይፋ ማለት ነው። እንግዲህ አለቃዋ ከዚህ በፊት ስለምታውቀውና ትንሽ ባለሀብትም ስለሆነ ከሷም ትንሽ ከፍ ስለሚል ያው ምንም ነገር አልናቀችው ማለት ነው። እዩ የለይ ብቻ ነበር ትንሽ የሆነ ነገር ሲላተኝ፣ እሱም ከዚህ በፊት ሰራተኛዋ ስለነበር በጣም ትናደደለች ማለት ነው። አሁን ግን ተስማምታ እየሰራች ትገኛለች ማለት ነው። እናም እዩ ለተፈጠረው ነገር ሁሉ መጥቶ ይቅርታ ጠየቃት። ምክንያቱም ባለፈው ሄደሽ ባለቤቴ የሆነ ነገር ነግራሽ እንዳስቀየመችሽ አውቃለሁ እና በጣም ይቅርታ አድርግልኝ አላትኝ። እሷም እኔ አንተን አልተቀየምኩም፣ ተቀይሜህም አላውቅም። ምክንያቱም አንተ ተጠያቂ አይደለም፣ ባለቤት በሰራችው ስህተት አንተ ዋጋ አትከፍልም። ስለዚህ ችግር የለውም፣ እኔ ተስማምቻለሁ፣ ይቅርታ አድርጌልሃለሁ አለችው። እናም እዚህ ደግሞ ድጋሚ መተሽ ስለሰራሽ እና አብረሽን ከኛ ጋር ስለሰራሽ በጣም ደስ ብሎኛል አላት። እሷም ያው ከዚህ በፊት እንግዲህ እሱ የ5% ባለቤትነት እንዳለው ከዚህ በፊት አልነገራትም ነበር። አሁን ላይ እሱ አለቃዋ ነው የነገራት። እናም ኢዩኤል ከድርጅቱ 5% እንዳለው፣ ሰውዬው ደግሞ 80% እንዳለው፣ ሌላ አሜሪካ የሚገኙ ጓደኛው ደግሞ 15% እንዳለው ነው የተናገርና ምንም ቢሆን የባለቤትነት 5% መሆኑ ብቻ ሳይሆን ያው የባለቤትነት ስሜት እንዲሰማህ ያደርግሃልና ጥሩ ነው። አንቺም ከዚህ በፊት ምን ያህል በንግዱ ዓለም በማርኬቲንግ ላይ በጣም ባለሙያ እንደሆነ ስለማቅ ነው እተማመንብሻለሁ። እናም በጣም ጥሩ ሰው ነው አለቃችን፣ በጣም ጥሩ ሰው ነው። ከአንቺ በደንብ ከሰራሽ ከሚገባሽ በላይ ይከፍልሻልና ችግርሽን ደግሞ
ታልፊያለሽ በዚህ ምክንያት እያለ እየመከራት ነበረ። እናም መጥቶ የሆነ ነገር ሲያዛት እንደውም እየተሳቀቀ ነበርና አትፍራኝ፣ እኔ እኮ በስራዬ ነፃነት ስለምፈልግ ነፃነት ስጡኝ ብዬ ነው እንጂ እንድትፈራኝና እንድትሳቀቅ አይደለም እንደዛ ያልኩ ባለፈው አላትኝ። እሱም ያው የባለፈውን ስህተት ድጋሚ ላለመድገም ነው ብሎ እያናገራት ነበር። እናም ከዚህ በፊት ማርኬቲንግ ሙያ ሲሰራ የነበረው ሰውዬ እንግዲህ ዘመዱ ነበረ። ከተገቢው እንግዲህ ፋይሉን ስትገልጽ ያገኘችው ነገር ምንድነው? ከዚህ በፊት ይሰራ የነበረው የማርኬቲንግ ባለሙያ ዘመዱ ነው የሰውየው። እናም ከተገቢ በላይ ነው እቃዎች ዋጋቸው ከሚገባቸው በላይ ከፍሎ ነበር እና ይህን ነገር አይተኸዋል ወይ ብላ አሳየችው። እናም አንቺ እኔ እኮ የማርኬቲንግ ባለሙያ አይደለሁም፣ አንቺ ታውቂያለሽ፣ እንዲህ አይነት ነገር አይገባኝም። ነገር ግን እኔ 5% ስላለኝ ሰውየው ደግሞ 80% ስላለኝ እሱ ዘመዶች ጋር መጋጨት አልፈልግም። አንቺ ብቻ ስራሽን ስሪ፣ እንዲህ አይነት ነገሮችን ታያቸው ብሎ ነገራት ማለት ነው። እናም ምሳ ጋብዟት ነበረ። ከጋበዛት በኋላ በጣም ቦታው እንደወደደችው ነገረችው። ነገር ግን አንቺ ችግር እንዳለብሽ ማመን አለብሽ፣ ችግር ላይ እንደሆንሽ ማመን አለብሽ። ምክንያቱም ችግር ላይ እንደሆንሽ ካመንሽ ሰዎች እርዳታ ሲሰጡሽ እርዳታ ልስጥ ሲሉሽ ፈቃደኛ ትሆኛለሽ፣ ከዛ ከችግርሽ ታልፊያለሽ። አንቺ ግን ችግር ላይ መሆንሽን እያመንሽ አይደለም ማለት። እሱ ደግሞ እሷ ደግሞ የማንም እርዳታ አልፈልግም፣ እኔ በራሴ ሰርቼ ችግሮችን አልፋቸዋለሁ። ስለዚህ የማንንም እርዳታ አንተም ሆነ አለቃዬ እንድትረዱ እንፈልጋለን፣ በራሴ ሰርቼ አገኛለሁ፣ እኔ እኮ ሜላት ነኝ ብላ ተናገረች ማለት ነው። በዚህም ቅር ስላላት እንግዲህ ጥለው ሄዳለች። ወይዘሮ ሜላት ያው አሁን ላይ በጣም ስራዋ ተስተካክሎ እየሰራች ትገኛለች። ነገር ግን ከዩኤል ጋር በተደጋጋሚ እየተገናኘች ያው እሱ የሆነ ነገር ባላት ቁጥር ክብሬ ይቀድማል እያለች ቱግ እያለች እየተናደደች የምትሄደውን ነገር እስካሁንም አላቆመችው ማለት ነው። ነገር ግን ቢያንስ ስራውን ከጀመረች ከዚህ በኋላ ስራዋን በደንብ ሰርታ ለቤተሰቦቿ ትደርሳለች ብለን እናስባለን።